ነገሮችን ከዘር አስተሳሰብ ውጪ አድርጎ የሚመዝን ህብረተሰብና ዜጎች አሉ ነው የሚበዛው እኮ ልክ በዚያኛው ልክ ሁሉን ነገር ከብሔሩ አኳያ የሚመዝን ምርጫም ሲመርጥ ከብሔሩ አኳያ የሚመዝን የሆነ ቦታ ላይ ሲሾም ራሱ ምን ተማረ ምን ልምድ አለው የት ሀገር ምን ሰራ ከማለት ይልቅ ምንድነው ሚልኮ ነው ብሔሩ ምንድነው የሚል አይደለ ህብረተሰብ ያለን ዋናነት የልህቃኑ ችግር ነው የህብረተሰቡ አይደለም የልህቃኑ ችግር ነው ህብረተሰቡ ጋር ያስተሳሰብ የለም ማለት አይደለም በፖለቲካ ፎርሙላ ልህቃኑ ነው ፖለቲካውን የሚመራው ህብረተሰቡ የሚገራው ልህቃኑ በዋናነት ስለዚህ የሀገራችን ዋናው ችግር የፖላራይዝድ ኤሊት መኖር ነው ህብረተሰቡ ግን ከ27 ዓመት ባለፉት 27 ዓመታት ከዛሬ 3 ዓመት በፊት በነበረው አስተሳሰብ ውስጥ ነው አሁን ያለው የተለወጠ የለም የውሸት ነው ኢትዮጵያዊ ነኝ የሚለውም አለው የሆነ ሌላ አካል እንደዚህ ነው የሚታሰበውና እሱ ይቻላል ወይ ነው ጥያቄ ስለዚህ ብልጽግና ውስጥ ያሉ የለውጥ አመራር አካላት አሁን እርሶ ባሉኝ መንገድ ራሳችንን ቃኝተናል እንደዚህ ነው የምንመራው እንኳን ቢሉን እንደሱ ሊመራ የሚችል ህብረተሰብ ባልተገነባበትና እዚያው በነገራችን ላይ እኮ እናንተ እንደ ለውጥ አመራር ይሄን ሆነናል ብትሉም የልህቃኑ ችግር ነው በዋናነት ህዝቡ ጋር ይሄን የሚወስደው ልህቃኑ ነው አመራር ላይ ያለውም ሊሆን ይችላል አመራር ለመሆን የታገለ ያለውም ሊሆን ይችላል ስለዚህ አሁን ህብረተሰቡ ለምሳሌ በአንድ ኤሪያ ላይ አመራር ቀይረህ ሰላም ያገኝበት አመራሩ ደግሞ ሲበላሽ የሚጋደልበት ሁኔታ አንዱ ማሳያ ነው ለዚህ በግልጽ እና ብዙ ምሳሌ ማሳት ይቻላል ይሄ ደግሞ ለኢትዮጵያ ብቻ ያለ ጉዳይ አይደለም ሰላም ያላቸው ይሄ አሁን የምትናገረው ልህቃኑ የተከፋፈለበት ህብረተሰቡ ግንዛቤው ከማንነት ያልወጣበትና ሰላም ያላቸው አገሮች አሉ የግድ የሰላም እጦት ያመጣል ማለት አይደለም ማኔጅ መደረግ አለበት ነው በጊዜ ሂደት እየተሻሻለ ነባራዊ በዚህ ኤትኒክ ፌደራሊዝም ቅድም አላነሳውም እንጂ አሸጋጋሪ ነው እንጂ በዛው የሚቆም አይደለም ፎርዛት ማተር የዛሬ አመታት ከተወሰኑ 10 አመታት በኋላ የሚፈጠረው ማህበረሰብ ዛሬ ያለው ማህበረሰብ ቫልዩ የሚያደርጋቸው ነገሮች ቫልዩ የሚያደርግ ላይሆን ይችላል ሶሻል ኢንተራክሽኑ እየተለወጠ ማህበራዊ እንትኑ እየተለወጠ ሲሄድ ለዛ የሚበጅ ደግሞ የመንግስት አደረጃጀትና አወቃቀር ይፈጠራል በጊዜ ሂደት ፔሸንስ ስለሌለ ነው በእኛ ሀገር ስለዚህ አሁን እኔ ቅድም ተጠየቀኝ ልህቃኑ ጋር ያለው ችግር እንዳልኩ ልህቃን ካልኩ በኋላ ደግሞ ሰብሰብ አድርገህ ልህቃኑ የተከፋፈለው ቀኝና ግራ ነው በአብዛኛው እንትኑ አሁን ያለው ዲስትሪቢዩሽን ኖርማል ዲስትሪቢዩሽን ብትለው ኖርማል ዲስትሪቢዩሽን አይደለም በእኛ ሀገር እንደ ሀመርዋ አይነት ነገር ነው ያለው በኖርማል ሀገር ኤክስትሪሚስቱ 10% ይሆንና በጫፍ ራይት ዊንግ ቀኝ ያለው ደግሞ በራይት ዊንግ ያለው 10% በግራ ያለው 10% እና መሃል ኖርማል ዲስትሪቢዩሽን ከርቭ ይኖራል ኖርማል ዲስትሪቢዩሽን ማለት 60-70% ልህቃኑ ሞዴሬት የሆነ ልህቃን ይኖራል ማለት በአንድ ጉዳይ ላይ በእኛ አገር ያለው ሁኔታ የተገላብጦች ነው ልህቃኑ በአብዛኛው ግራና ቀኝ ላይ ያለው መሃል እንሰብሰብ እያለ ያለው ኃይል ላሁኑ በአርቲኩሌሽን ደረጃ አሁን ገና ነው የተጀመረው እንደዚህ አሁን ለምሳሌ ወያኔ 27 አመት ስልጣን ላይ ያለ ማየት ያለብህ እኮ 27 አመት ወያኔ ያለ ህዝብን ማራራቅ ነው አጀንዳ የነበረው እንጂ ማቀራረብ የሚባል አጀንዳ ነበር ለምሳሌ ለምን ለውጡን አፕሪሺየት አናደርግም ከትርክት ጀምሮ ቅድም ካነሳሁ ጀምሮ አንዱ ያንተ ገዳይ ይሄ ነው እሳትና ጭድ ናቸው እናም የተባለ የነበሩትን ነገሮች ማባባስ ለስልጣን ተብሎ ነው የነበረው አትሊስት በአርቲኩሌሽን ደረጃ አሁን ግን ህዝብ ማቀራረብ ነው የተያዘው ትላንትና ለፋሲል ስፖርት ገንዘብ ሲሰበሰብ የኦሮሚያ ክልል ነው 25 ሚሊዮን ያዋጣው ይሄ ህዝቡን ወደ ማቀራረብ ትርክቶች መሄዳችን የሚያሳይ ነው በአንድ ቀን ውጤት ላይ ያመጡ ይችላሉ ስለዚህ ያለውን የተደረጉ ያሉ ለውጦችን የኢትዮጵያ ሳምንት እየተከበረ ነው ያለው ሁላችንም ኢትዮጵያውያንን የተለያየ ባህል ማን ቢኖረንን የሚለው አርቲኩሌት ተደረገ እንደዚህ ጅምሮችን ለምንድነው እኛ ማናንጸባርቀው ለምንድነው በአክራሪ ቀኝና በግራና ቀኝ ያለው አክራሪዎች ዲፋይን የሚደረገው ስፔሳችንን ማስፋት አለብን ስፔሳችን አሁን ጠቧል ያሰፋን መሄድ አለብን የሚል ሐሳብ ነው ያለኝ እኛ ይቻላል
ሌላ በጣም በዚሁ አጋጣሚ ለኛ ለኢትዮጵያውያን አሁን በምርጫው ዜማ ላይ ለምንገኝ አካላትም እንደገናም የልሂቃኑ ችግር በጣም ጎልቶ በወጣበት ሀገር ላይ ጠቃሚ ሀሳብ መስሎኝ ሰሞኑን ከርሱ አንደበት ያደመጥኩት ከዚህ ከኢጣሊያ አንድ ፈላስፋ አንቶኒዮ ይመስለኛል ያሉት ሀሳበኞችና ህልመኞች የሚለውን ሀሳብ እዚህ ፕሮግራም ላይ ተመልካቾቼ ቢያደምጡት እኔ ስላደመጥኩትና ስለተዋጠልኝ በደንብ እሱን ሀሳብ ያጉሉት። አዎ ይሄን ያለው አንቶኒዮ ግራምቺ ነው የሚባለው። አንቶኒዮ ግራምቺ ወደ ኮሚኒስት የሚያደራ ሆኖ ግን ፍልስፍናና ፕሪዝነርስ ኖት የሚባል እንትን በዛ ነው የሚታወቀው የጻፈው። በሀሳበኞችና አማርኛውን ስላስተካከልኝ አመሰግናለሁ። እኔ ያልኩት ባለፈው ስቴትስመንና ዊንድ ባግስ ነው። ስቴትስመንን በሀሳበኞች እና በዊንድ ባግን ደግሞ በህልመኞች አድርገህ ብታስቀምጥ ሀሳበኞች አንድ ቆንጆ ሀሳብ ምንድነው አምጥተው ከሀሳቡ እንዴት እንደሚሳካ ዲዛይን ኦልሶ ኮንክሪት ፕሮሰስ ያ እንዴት ይሳካል፣ ለምሳሌ እንዲህ መምጣት አለበት ይሉና ያ እንዴት መምጣት አለበት የሚለውን ይጨምሩበታል ይላል። ህልመኞች ግን ሀሳቡ ራሱ ጥሩ ቢሆንም ከሀሳብ ባሻገረ መልክ እንዴት እናድርገው በሚለው አያመጡም። አሁን ለምሳሌ አገራዊ ማንነትንና ብሔራዊ ማንነትና አገራዊ አንድነት እንዴት አብረን ማስኬድ አለ። ጥሩ ሀሳብ ነው። ካቱ የሚያስማማን ሀሳብ ነው። እንዴት ነው የምናደርገው በሚለው ዙሪያ ላይ ኮንክሪት በሆነ ደረጃ ምንድን ነው የሚፈልገው? ይሄ በብሔር የሚያስበው ምንድን ነው የሚፈልገው? አገራዊ አንድነት የሚያስበው ምንድን ነው የሚፈልገው? እንዴት ነው የምናሸጋግረው? በአስተሳሰብ ደረጃ፣ በአደረጃጀት፣ በህጎች ሚለውን ይቀርጻል ማለት ነው። ብልጽግና እየቀረጸ ነው ብዬ አምናለሁ። በዚህ ዙሪያ በተለያዩ ሴክተር ማሳየት ይቻላል። ሁልጊዜ ደግሞ ጥሩ ሀሳቦች እንደዚህ ሲወጡ መጀመሪያ ላይ ማይኖሪቲ ቪው ነው የሚሆኑት፣ ተቃዋሚያቸው ይበዛል። ጊዜ እየሄደ ነው ተቀባይ የሚያገኙት። ህልመኞች የሚባሉት ደግሞ ለምሳሌ የብሔር ፖለቲካ አገራችን አያስፈልግም በቃ አለቀ እና ምለው ላይ መልስ የለም። አያስፈልግም ቅድም እንዳልኩ ማጆሪቲው ህዝቡ ጄኔሬሽኑ 30 ዓመት የኖረው 30 ዓመት የተወለደ ልጅ 30 ዓመቱ ነው። 10 ዓመት የነበረ 40 ዓመቱ ነው። 15 የነበረ 50 ዓመቱ ነው። እንደዚህ አይነት ጄኔሬሽን ይዘህ የብሔር ፖለቲካ አያስፈልግም ካልክ ለራስህ ደስ የሚል ነገር ተናግረሃል። ምናልባት ደግሞ ብሔር ያስፈልጋል ከሚለው የተሻለም ነገር አቅርበህ ሊሆን ይችላል። ግን ምንም አይነት ፖለቲካ ሶሉሽን ልታመጣ አትችልም። እዛው ተቸንክረህ ነው የምትቀረው እንጂ ያን ምክንያቱም ፖለቲካ ማለት ህዝብ ነው። ያንን ህዝብ ነው ከፋብሪካ የምታወጣው አዲስ ህዝብ የለም። ያንን ህዝብ ነው እየገራህ ፊርና ኤክስፔክቴሽኑን እያየ ምንድነው የሚፈራው ምንድነው የሚጠብቀው እያየ ወደ ራስህ የምታመጣው እንጂ እንደዛ ካልክ አንደኛ እንደ ፖለቲካም ሰርቫይቭ ማድረግ አትችልም። ሰርቫይቭ ካላረክ ደግሞ እንደ ፖለቲከኛ ከፖለቲካው ሜዳ ስለምትወጣ የምታሳካው ሀሳብ አይኖርም። ፎርዳት ማተር ለዛ ነው እኮ አሁን በመሰረታዊ ቤዝ ሳትይዝ የምታሳካው ፖለቲካ የለም። መሰረታዊ ቤዝህን ይዘህ የራስህን ህዝብ ለምታስበው ጉዳይ እንዲመጣ እያስተማርከው እንትን ያልክ ፊር እና ኤክስፔክቴሽን ነው ዋናው ችግር። የሚፈራው ነገር ሰው የማያውቀው ነገር ይፈራል። አሁን ከኤትኒክ ፌዴራሊዝም ወደ ሌላ እንሻገራለን አሸጋጋሪ ነው ስትል የሚፈራ ሰው አለ። የያዝኩትን ላጣ ይችላሉ ይላል በሀሳብ ደረጃ ማለት ነው ለወደፊቱ። ግን ህዝብ ለምሳሌ ምስራቅ ሐረርጌ ውስጥ ያለ 15 ሚሊዮን ኦሮሞ ህዝብ አለ ከሶማሌው ጋር በአናናር የሚለያይ አይደለም። በመንገድ በኢኮኖሚ የተሻገረ ከሆነ እኮ ሌላ አይደንቲቲ ሊፈጠር ይችላል እኮ ፎርዳት ማተር ሌላ አይደንቲቲ እኮ አባቱ እናቴ አባቱ ኦሮሞ ይሆን ያ ጄኔሬሽን ሲፈጠር መተህ አንተ ሶማሌ አንተ ኦሮሞ ማትልበት ሁኔታ ሁሉ ሊፈጠር ይችላል። በሶሻል ኢንተራክሽኑ በኢኮኖሚ ኢንተራክሽኑ ማለት ነው። ለወደፊቱ ታይቷልም በሌሎች ሀገሮች አይደንቲቲዝ ሙቴት ያደርጋሉ፣ ይቀየራሉ። ቋሚ ነገር አይደለም ማንነት። ከዛ አንፃር የኛ ጄኔሬሽን የአሁኑ ትውልዳችን ስራ ነው መስራት ያለብን። የአሁኑ ትውልዳችን ስራ ህዝቡ በጥላቻ እንዲታይ በተለይ በ30 ዓመታት ፖለቲካው ተሰርቷል። የተለየ ብሔር በተለየ ደረጃ ትኩረት እንዲደረግበት በሆነ አቅጣጫ ተደርጎ ሊሆን ይችላል ነው። ይሄ መካራ አያስፈልግም በተለያዩ ቦታዎች። ነገር ግን ከዛ ምን ወጣው ይህን የያዘውን ጄኔሬሽን ይዘን ፖለቲካውን አስተካክለን ሁሉም ቦታ ሰዎች ሰላም እንዲያገኙ ሁሉም ሰዎች የዜግነት መብታቸው እንዲከበር አሁን ቅድም አላብራራሁም እንጂ በኮንስቲቲዩሽኑ ጉዳይ ላይ ሲታወራ አርቲኩሌት የተደረገበት መንገድ ነው። መንገድ ስላልወጣ ነው እንጂ ቤዚካሊ የዜግነት ጥያቄ ነው። በአንዳንዱ አካባቢ ከክልል አወቃቀር ጋር የሚገናኝም አይደለም ፎርዳት ማተር
ኦሮሚያ ይፍረስ ብትል ማንም ሰው አይቀበልም። በአሁኑ ሰዓት ኦሮሞ አይቀበልም። ኦሮሚያ ይፍረስ ብትል አታችመንት አለው፣ አታችመንቱ ዲቨሎፕ ተደርጓል። ሶማሌ ክልል ይፍረስ ብትል ማንም አይቀበልም። ነገር ግን ኦሮሚያ ውስጥ ያለው ኦሮሞ ያልሆነው ህብረተሰብ፣ ሶማሌ ክልል ያለው ሶማሌ ያልሆነ ህብረተሰብ የሰብአዊ መብቱ እና የዜግነት መብቱ መከበር አለበት ብትል በተሻለ አቀራረብ አቅርበዋል። አንዱንም ሳታስፈራው ለተሳሳተ ትርጉምም ራስህን ሳታጋልጥ በተሻለ መንገድ ጥያቄውን አቅርበሃል ማለት ይቻላል። ስለዚህ ከአርቲኩሌሽኑ ጀምሮ መስተካከል ያለባቸው ጉዳዮች አሉ። ያንን የሚቃወም ጤነኛ ሰው አለ ብዬ አላስብም። የሰው ልጅ የሰብአዊ መብት አይከበር የሚል አመራር መኖር የለበትም። እዚህ ሀገር የሰው የዜግነት መብት መከበር የለበትም የሚል አመራር የሚኖር አይመስለኝም። ስለዚህ በዛ ማዕቀፍ ከተቀመጠ የክልል አወቃቀሩ ሁኔታ ተግዳሮት አይሆንም። ቀጥሎ ደግሞ ሊመጣ ይችላል። ከዛ ጊዜ በኋላ ይሄ ከተከበረ በኋላ ደግሞ ይሄ የሰራ ነው አወቃቀር ለሁላችንም በሚሆን መልክ ስያሜው ሊባል ይችላል። ይሄ ሌላ ጄኔሬሽን ጥያቄ ነው። በዛ መልክ አስፈተን ማየት አለብን የሚል ሀሳብ እንችላለን። የመጨረሻ ጉዳያችን ምርጫ ነው። የምርጫው ዋዜማ ነው። እንደ ክልል በተለይ ከዚያ ባሻገርም ላሉ የሀገራችን ህዝቦች፣ ወጣቶች ብዙ ወጣት ተከታይ ስላሉት ለመራጩም ለተመራጩም መልእክት ቢያስተላልፉ ጥሩ። አዎ ከምርጫው ጋር በተያያዘ ይሄ ምርጫ በጣም ወሳኝ ምርጫ ነው። በተለይ የመጣበት ጊዜ ከፍተኛ የሆነ የውስጥም ተጋላጭነት የውጭም ጫና ያለበት ሁኔታ ነው ያለው። ስለዚህ ይሄ ምርጫ እንደማንኛውም ምርጫ ፖለቲከኞች ተሸናንፈው ስልጣን የሚይዙበት የምርጫ ሁኔታ ነው ብዬ አላምንም። በተለያዩ ቦታዎች አገራችንን እንዲፈርሱ የሚፈልጉ ኃይሎች ያሰፈሰፉበት ጊዜ ነው ያለ ነው። ከፖለቲከኞች ውድድር ባሻገር የአገር ቀጣይነትና ህልውና ዲፋይን የሚያደርግ ምርጫ ነው፣ የሚወስን ምርጫ ነው። ይሄ ስንል ፐርፌክት ምርጫ፣ ፐርፌክት በአማርኛ ብዙ ጊዜ ፍጹማዊ የሆነ ምርጫና ፍጹም የተሳካ የተሟላ በማንኛውም መስፈርት ምንም ጉድለት የሌለው ምርጫ ማካሄድ አይታሰብም። በሀገራችን የተሻለ ምርጫ ለማካሄድ ነው። የተሻለ ምርጫ የምርጫ ጉዳይ ደግሞ በሂደቱ የሚወሰነው ሂደቱ ሪሌቲቭሊ ከነበረው የተሻለ ከሆነ ፓርቲዎች ራሳቸውን ኤክስፕሬስ የሚያደርጉበት የሚወዳደሩበት ሁኔታ የተሻለ አውድ ከተፈጠረ እዛ ጋም ጉድለቶች አሉ የሉ ማለት አይደለም። እነዛ ጉድለቶች ባይኖሩ ጥሩ ነበረ። አሁን ግን ያለንበት ሁኔታ የተሻለ ምርጫ አካሂደን መንግስት ፈጥረን መንግስት አረጋግተን ከዛ በኋላ የውስጥ አንድነትን የምናጠናክርበት ስራዎች ሰርተን የውጪ ጫናዎችንና ጣልቃ ገብነቶች አንዳንዶቹ በጣም ተገቢ ያልሆኑ በማንም በመንግስት ላይ ሊያላክክ የማይችላቸው ተገቢ ያልሆኑ የምንቋቋምበት ሁኔታ መፈጠር አለበት። ስለዚህ በዛ መልክ ነው በዛ መንፈስ ነው ኢትዮጵያውያን መመዘን ያለባቸው የአሁን ምርጫ ከግለሰቦች እና ከፓርቲዎች ፉክክር ባለቀ የአገር ህልውና የሚወሰንበት ነው ብዬ አምናለሁ። በሶማሌ ክልል አካባቢ ከምርጫው ጋር በተያያዘ አሁን የሶማሌ ክልል ፖለቲካ ስፔሱ ከሌላው አካባቢ ይሻላል ብዬ አምናለሁ። ወደ ብዙ ፖለቲካ ፓርቲዎች የተወዳደሩ ነው። ብዙ እጩዎች አሉ። የሂደቱ በፕሮሰሱ ላይ የተነሱ ጥያቄዎች አሉ። ተገቢም ላይሆኑ ይችላሉ። እሱ ይሄን የመወሰን ኃላፊነት ያለው የምርጫ ቦርድ ነው። ምርጫ ቦርድ በራሱ ጊዜ እየወሰነ የሚያስተካክላቸውን እያስተካከለ ትክክል የሆኑትን እያስካሄደ ውሳኔ ይሰጥበታል። ከኛ አንጻር የሚፈለገውን ድጋፍ ማድረግ ነው ያለብን። ለወጣቱ ማስተላልፈው መልእክት በጂጂጋም በሁሉም አካባቢ ሰላም እንዲያስጠብቅ ነው። አሁን ክልላችን ያገኘውን ሰላም ለማስጠበቅ ደግሞ ወጣቱ የመቻቻል ባህልን እንዲለምድ ነው። ከዛ አንጻር እኔ አሁን በጣም በችግር ምክንያት ሰዎች የሚጠቀሙባቸው ካልሆነ በስተቀር የሶማሌ ህዝብ በእውነት ለመናገር በጣም አስፍቶ የሚያስብ ህዝብ ነው። ሶማሌ ብቻ ሳይሆን አጠቃላይ ኢትዮጵያ ኮርነሮች ያሉ ህዝቦች ደግ ህዝብ ነው። እውነት ለመናገር ሶማሌ ብቻ ሁሉም ስለ ራሱ ሁኔታ ብቻ ስለሚናገር ነው እንጂ የኦሮሞ ህዝብም የአማራ ህዝብም የትግራይ ህዝብም የደቡብ ህዝብም እንደ ህዝብ ደግ የሆነ ፈሪሃ እግዚአብሔር የሆነ አቃፊ ህዝብ ነው። ከዛ ሶሳይቲ ከዛ ማህበረሰብ ውስጥ የሚወጡ ተንኮለኞች ወይም ችግረኞች በገንዘብ ተገዝተው ሰው እንዲገሉ ሰው እንዲያጠቁ ሌላ ሃይማኖት እንዲሁም የሉ ማለት አይደለም። ስለዚህ በሁለት ነው የምንነጥለው። ወጣቱ እኛ አካባቢ ያለው በጣም ፖዚቲቭ ነው። እኛ ብቻ አይደለም ሰላም እያስጠበቅን ያለ ነው። የሀገር ሽማግሌዎች የተባበሩ ነው።
ወጣቶች አስተሳሰባቸው ጥሩ ነው። ቅድም ያልኩ እኮ ነው። አሁን እኛ ክልል የሚንቀሳቀሱ አንዳንድ ጽንፈኛ ፓርቲዎች አሉ። እነዛ ናቸው ወጣቱ ያለውን አስተሳሰብ እንዲይዝ በሌሎች ብሔሮች ላይ በሌሎች ሃይማኖቶች ላይ አለፍ ስልም በራሳቸው በውስጥ በጎሳ እንትን ሰው ያነሳሱ ግጭቶች እንዲፈጠሩ ይጎሳ የሚያደርጉ እንጂ በአብዛኛው በህዝቡ ዘንድ የህዝቡ አጀንዳ አይደለም። ሌላ ህዝብ ለሚመጣብን ለምን ሌላ ሃይማኖት ኖር የሚል ህዝብ ሶማሌ ክልል የለም። ስለዚህ ሁልጊዜም የመከርናቸው ስለሆነ ያን መልእክት ያንን ያስተላለፉን ሀሳብ ሊያስቀጥሉ ነው።